ተመልሰናል የተከበራችሁ ተመልካቾቻችን የቅዳሜ ቡናችን አሁንም ወደ እናንተ መሻገሩን እንደቀጠለ ነው። ቀደም ሲል እንዳስተዋወቅናችሁ የፊታችን ረቡዕ የልደት በዓል በላሊበላ በደማቅ ሁኔታ ይከበራል። ከዚህ በዓል ጋር ተያይዞ ደግሞ በዘገባ ስራም በተለያዩ ጉዳዮችም ቅርበት ካላቸው የአሚኮ ባልደረቦች ጋር ቆይታ ልናደርግ እንግዶችን ጋብዘን ስቱዲዮ መጣውልናል። በጣም እናመሰግናለን ስለመጣችሁ። እንግዲህ በተለይ ደግሞ ጋሽ ሐሰን መሐመድ በቅርቡ አሚኮ 30ን ስናከብር እንግዲህ በዳይሬክተርነት ረጅም ዓመት በመስራትም እውቅና አግኝተዋልና እንኳን ደስ አለህ ለማለት እንወዳለን። በጣም አመሰግናለሁ ሰለሞን። ልዩ ዝግጅት ነበር ያሳለፍነው። በጣም ደስ ይላል። ዛሬ ደግሞ እንግዲህ ከልደት በዓል ትዝታ ጋር ቆይታ እናደርጋለን። መኩም እኛ ጋር ነው ያለው። ያው እንኳን ደህና መጣችሁልን። ጥሪያችሁን አክብራችሁ እዚህ ስለመጣችሁ እጅግ አድርገን ነው የምናመሰግን። እንግዲህ መኩ ደግሞ መካከለኛ ባች ከሚባሉት የአሚኮ ጋዜጠኞች መካከል አንዱ ነህና ታዲያ ዛሬ እንደው በዋናነት ምናምን እያለ ነበር ግን ሲያሰና መካከለኛ ነች እንኳን ለማመጥ ብትደረግ ሙከራ ናት። እንግዲህ መኩ ዛሬ በዋናነት አንተም የጋበዝንህ እንድንጫወት የሚፈልግ ነው። እንግዲህ ላሊበላ አካባቢ ተወልደህ ነው ያደግከውና ያው ላሊበላ አካባቢ ደግሞ የልደት በዓልን ለሚያከብሩ ሰዎች አይደለም ለተወላጁ ለሌላም አካባቢ ልዩ ስሜት አለውና የልጅነት እንደው ትውስታህ ምን ይመስል ነበር ሚለውን ከዚህ ጀምርና እንጫወት። በጣም ጥሩ። የላሊበላ ላይ የልደት በዓል ለማክበር ቅድመ ዝግጅቱ ቀደም ብሎ ነው የሚጀመረው። በርካታ እንግዶች ከተለያየ አካባቢ ይመጣሉ። እነሱን ለመቀበል ማህበረሰቡ የሚያደርገው ዝግጅት አለ። እንደየ ማህበረሰቡ ለምሳሌ ተማሪ ከሆነ ከተለያየ አካባቢ የሚመጡ ቁሳቁሶች አሉ። ስለዚህ በገና የትምህርት ቁሳቁሶችን ለመግዛት ተዘጋጃለ። ነጋዴውም በተመሳሳይ ካህናት ከሆኑ ደግሞ ከተለያየ አካባቢ የሚመጡ ልምድ ለመቅሰም የልምድ ልውውጥ ለማድረግ የሚመጡ እንግዶች ይኖራሉ። ከነሱ ጋር በጋራ ለመስራት ቅድመ ዝግጅት ይደረጋል። የአካባቢው ማህበረሰብ ደግሞ እንግዳ ለመቀበል ይዘጋጃል። እንደው ከዚህ ከእንግዳ አቀባበል ጋር በተገናኘ እኔ የማስታውሰው በገና ወይም በልደት በዓል ወደ አካባቢው እንግዳ መምጣት አለበት። እንግዳ ያልሄደበት ቤት ትንሽ የሚያሳዝን ነገር ይከሰታል። አንዳንዶቹ እንደውም እስከ ነፍስ አባት ድረስ ሄደው ምን አድርጌ ነው ዘንድሮ እንግዳ ያልመጣልኝ ብለው የሚጠይቁበት ወቅት አለና በገና ወቅት እንግዳ ክብር ነው። ሁልጊዜም እንግዳ ነው። ግን በገና ወቅት ደግሞ ልዩ በረከት አለው ብለን እናስባለንና በአካባቢው ማህበረሰብ ዘንድ በጉጉት የሚጠበቅ በዓል ነው ለማለት ፈልጋለሁ። ጠቅለል ባለ መልኩ ማለት ነው። በተለይኛ እንቁጣጣሽ እንደምናፍቀው ሁሉ እናንተ ደግሞ ገናን በጣም በልዩ ሁኔታ ነው የምትጠብቁት ይባላል። እውነት ነው? እውነት ነው። በልዩ ሁኔታ የሚጠበቅበት እንግዶች የውጭ እንግዶች ይመጣሉ፣ የሀገር ውስጥ እንግዶች ይመጣሉ። እንግዶች ከመጡ በኋላ በብዛት የምናውቀው ላሊበላ አካባቢ ከተማው ውስጥ ያሉ አብያተ ክርስቲያናትን ነው። ግን ደግሞ በዙሪያው በርካታ አብያተ ክርስቲያናት አሉ። ለምሳሌ እነ ናኩቶ ለአብን ማንሳት እንችላለን። ገነተ ማርያም፣ ይምርሃነ ክርስቶስ፣ አሸተን ማርያም፣ ሳርዝና ሚካኤል፣ አርባዕቱ እንስሳ፣ ብልባላ ጊዮርጊስ የሚባሉ በአካባቢው በጣም በርካታ የቱሪስት መዳረሻ ቦታዎች አሉ። እነሱን ለማሳየት ሁላችንም እንጓጓለን። እነሱን ስታሳይ መንገድ ስትጠቁም እንግዶቹ የሚመርቁ ምርቃት ደግሞ በቃ በየዓመቱ የምትናፍቀው የእውነትም ሲመርቁ እንደሆነልህ አድርገህ የምታስበው ስለሆነ እሱ ለእያንዳንዳችን ጉጉት የሚፈጥር በዓል ነው። እዚሁ ላይ እንቆይና እንደው መኩ ላሊበላ አካባቢ በጣም በርካታ ቱሪስቶች የሚጎርፉባት አካባቢ ነውና በተለይ ደግሞ ገናን ስናስብ የልደት በዓልም ስናስብ ብዙ የሀገር ውስጥ ቱሪስቶች ከዛም በተጨማሪ ደግሞ ባዘቦት ቀንም እንግዲህ ለመጎብኘት ጎራ የሚሉ በርካታ ቱሪስቶች አሉና ላሊበላ አካባቢ እንደው እንግሊዘኛ እንደው እንደ ጉድ ነው የሚነገረው፣ እንደውም እንደ ሁለተኛ ቋንቋቸው ነው ይባላልና ይሄ ነገር እውነት ነው? እንደው ያንተስ ልምድ ምን ይመስላል? እውነት ነው። ያው አካባቢው ላይ በርካታ እንግዳ ሲመጣ ቋንቋውን የመልመድ አቅማችን በጣም ከፍተኛ ነው። በወቅቱ ተማሪ በነበርንበት ወቅት አንዳንዶቹ ነጮቹን የሚከተሉ ናቸው፣ ትንሽ በእንግሊዝኛ ፈጠን ያሉ። በአብዛኛው ደግሞ ከፈረንጅ ጋር የሚውሉት በትምህርታቸው ደከም የማለት አይነት ባህሪ ይኖራቸዋል እና ብዙዎቻችን ወደ ትምህርቱ ጠጋ ያልን ደግሞ ፈረንጅ እንዳንከተል ወላጆቻችን ይገስጹናል። ታላላቅ ወንድም እህት ካለ በቃ ፈረንጅ ስትከተል ከዋልክ ትቆጣለህ ወይም ደግሞ ልትገረፍ ትችላለህ።
አንዳንዶቹ ደግሞ በጣም ብልጥ የሆኑ ጓደኞቻችን ፈረንጅ ተከትለው በአግባቡ ተጠቅመው ዛሬ አካባቢው ላይ የኢንቨስትመንት ስራ የሚሰሩ አሉ። ሆቴል የገነቡ አሉ፣ ሎጂ የገነቡ አሉ፣ ትልልቅ አስጎብኚ ማህበራትን የፈጠሩ አሉ። የአካባቢውን ህብረተሰብ ደከም ያሉትን የአካባቢውን ህብረተሰብ ድጋፍ የሚያደርጉ ብዙ ወጣቶችን ማፍራት ተችሏል። እና እንግዶች ይመጣሉ። እንግዶችን ተከትሎ ደግሞ የሚመጡ በረከቶች አሉ። የሚመጣውን በረከት በአግባቡ የመጠቀምና ያለመጠቀም ጉዳይ ነው። በአብዛኛው የምታስተውለው አሁን ከቅርብ ጊዜ በኋላ አካባቢው ላይ የልማት ስራዎች የሚሰሩት ይህን ባደረጉ ጠንካራ ልጆች ነውና በዚህ በኩል በደንብ የተጠቀሙ ልጆች አካባቢውን እየጠቀሙ እንደሆነ ለመታዘብ ችያለሁ። በእኔ በኩል ደስ ይላል በጣም። መኩ ጋር እንመለሳለን። ጋሽ ሀሰን ወደ አንተ ልመጣ ነው። በተለይ ደግሞ የኢየሱስ ክርስቶስ የልደት በዓልን በላሊበላ የመዘገብ እድል ካገኙ ጋዜጠኞች አንጋፋ ጋዜጠኞች ውስጥ አንዱ ነህና በተለይ ደግሞ የተለየ ገጠመኝም እንዳለ ሰምቻለሁና እስኪ ስለዛ ጉዳይ አጫውተን። ምንድን ነበር? እሺ አመሰግናለሁ። እንኳን አደረሳችሁ። እንኳን ተመልካቾቻችንም እንኳን አደረሳችሁ ለበዓሉ። እንግዲህ ከዛሬ 15 ዓመት በፊት ለሶስት ተከታታይ ዓመታት የሚሆኑ የአማራ ሚዲያ ኮርፖሬሽን የያኔው የአማራ ብዙሃን መገናኛ ድርጅት ከላሊበላ የተለያዩ የበዓል ዝግጅቶችን ያስተላልፍ ነበር። እኔም የዛ አካባቢ ሄጄ ቀደም ብለን ነው የምንሄደው። የምናዘጋጀው ዘጋቢ ዘገባዎች አሉ፣ የሰዎች ፕሮፋይሎች አሉ፣ ብዙ አይነት ነገሮች ስላሉ ከበዓሉ በፊት ቀድመን ሂደን ነው የምንሰራው እና እኔ ለመጀመሪያ ጊዜ ሄጄ የሰራሁት የቤተ ጊዮርጊስ ታሪክ ምን ይመስላል የሚለውን ነው። ከዛም ደግሞ የብርሃነ ክርስቶስ ሄደን 52 ኪሎ ሜትር ይርቃል። እዛም ሄደን የተአምራዊ የሆነ ነው፣ አሰራሩ በጣም ድንቅ ነው። እሱንም ዘግበናል። ሌላው ደግሞ ከቅዱስ ላሊበላ ከከተማው ለመጀመሪያ ጊዜ ዜና እኔ ስልክ ለአሚኮ ያው የሙስልምና ተከታይ በመሆኔ በጣም ተጠንቅቄ ነው የስህተቶች እንዳልሰራና ሀሰን መሐመድ ነኝ ከቅዱስ ላሊበላ ስል እዛ ያሉት እንትሮ በጣም ደስ አላቸው። ምክንያቱም ብዙዎቹ መጥተው ከላሊበላ ነው የሚሉት፣ አንተ ግን ከቅዱስ ላሊበላ ነው ያልከውና ሁሌ እንደዚህ ነው የሚባለው፣ ለሌሎችም በጣም ደስ ይላል እንደዚህ ንገራቸው አሉኝና እኔ በጣም ደስ አለኝ። ሌላው ደግሞ የብርሃነ ክርስቶስ ዶክመንተሪ ልንሰራ ስንሄድ ምን አለም ነበር ካሜራማናችንም ይበልጣል የዛኔ ነበር። ልንሰራ ስንሄድ እዚህ አካባቢ አንተ ሙስሊም ነህና ክርስቲያን ካልሆነ አይገባም የሚል አንድ ጓደኛችን አነሳ። እኔ ደግሞ ብዙ ነገር አንብቤ ያለው አይቻለውና ምን ችግር አለው የሚለው በጣም አከራከረን። በቃ እንደዛ ከሆነ እንጠይቃቸውና በቃ ሚሉንን ሰምተን ወይ ቀራለሁ ወይ ገባለሁ የሚል ነገር አነሳን ማለት ነው። እና የቤተ ክርስቲያኑን አስተዳዳሪ ጠየቅናቸው። አሁን እዚህ ሙስሊም ቢገባ ምን ችግር አለው ስንላቸው ይሄ እኮ በቃ የእግዚአብሔር ቤት ነው፣ ማንም ሰው ቢመጣ መግባት ይችላል። ቅርሱም የዓለም ቅርስ ነው እንጂ የኦርቶዶክስ ብቻ ወይ የክርስቲያን ብቻ አይደለም። ስለዚህ አንተ ስርዓቱን ከጠበቅ በትክክል የምትሰራው ከሆነ መግባት ይፈቀዳል። እዚህ የማይገባው መጥፎ ስራ የሚሰራና ታሪኩን ቅርሱን የሚያበላሽ የሚያቆሽሽ ነው እንጂ አንተ ሙያህ ነው መግባት ትችላለህ አሉኝና ይሄ የእግዚአብሔር ቤት ነው፣ ሁሉም ሰው የሚገባበት ነው። አሁን ከዓለም ሁሉ የሚመጡት ሰዎች ላሊበላ ሊያዩ ሃይማኖት ያላቸው ክርስቲያኖች ብቻ አይደሉም፣ ቅርሱ የዓለም ነው። ስለዚህ መስራት ትችላለህ አሉኝ። ሰርቼ አይተውት ከዛም በኋላ በጣም ወደውታል። እንደውም ይሄ ክርስቲያን የሰራው ይመስላል ሁሉ ብለውኛል አባታችን ማለት ነው። እና ይሄ ነው ያለኝ ገጠመኝ። እና የዛን ጊዜ እነ ይበልጣል እንግዲህ ካሜራማኖቻችን ይሄን ቁም ነገር ተምረዋል ማለት ነው። እኔ ከዛ በኋላ ሌሎች ቤተክርስቲያኖችም እየገባሁ ሰርቻለሁ። ለምሳሌ ከዛ ከአሸተን ማርያም ሁሉ ሄደናል። ከላሊበላ ውጭም ባሉ አሁን ሰሜን ሸዋ ውስጥ ቅዱስ ከርቤ ገለጎታ ጎዳም የሚባል ሁሉ ሄጄ የልማት ስራዎቻቸውን ሰርቻለሁና ሁሌ የማስታውሰው እዛ ስገባ በቃ የእግዚአብሔር ቤት ነው፣ ይሄ የፈጣሪ ቤት ነው፣ የሁሉም ሰው ቤት ነው፣ መግባት ክልክል አይደለም የሚለውን ነገር ነው። እዛ እኔ መጀመሪያ ጊዜ ስሄድ የገረመኝ ነገር አንዱ ምንድነው ቤተ ጊዮርጊስን ሳይ ሰው በቃ ምን ያህል በዚያን ዘመን በዚያ ጊዜ ወደ ላይ ሳይሆን ወደ ታች ተጠርቦ ተሰርቶ ሳየው በጣም ደንቆኛልና በጣም የገረመኝ ደግሞ እዛ ፕሮግራም ስንሰራ
አንድ አይነ ስውር አግኝቼ ነበር እና ለዚህ ለበዓሉ ዋዜማ የመጣ አይነ ስውር ነው፣ መምህር ነው እና ለ15 ዓመታት በተከታታይ መጥቷል። እዛ አካባቢ ይመጣል፣ ስነ ስርዓቱን ያከብራልና አሁን አንተ መታል ምንድነው ፊልም የምታረገው ስለው የቤተ ጊዮርጊስን ጠርዞቹን እንደዚህ እየነካ ማለት ነው እያንዳንዱን ነገር በቃ ረቂቅነቱን ውበቱን ምኑን ይገልጽ ነበር ሰውየውና የዛኔ በጣም እኔ በዛ ነገር ላይ አሁን እኔ አገሬ ሆኖ የራሴ ቅርስ ሆኖ ሄጄ ሳላየው ግን ማየት የማይችል ሰው እንኳን ሆኖ ሄዶ ያየዋል። ድንቅና ተአምር ነው የሚለው ነገር ገብቶኛል። ሌላም ደግሞ እዛ ያገኘሁት አንድ ጃፓናዊ ጋዜጠኛ ነበርና ያ ጋዜጠኛ ሲዘግብ ብቻውን ነው፣ አንድ ካሜራ ነው የያዘው፣ ራሱ ይቀርጻል፣ ራሱ ያቀናብራል፣ ራሱ ቀጥታ ከዛ ያሰራጫል እና ያ ነገር በጣም ገርሞኛል ማለት ነው። በዛን ጊዜ እንዳልወስድ ብዙ ነገሮች አሉ። በነገራችን ላይ በዘገባ ስራ እኔ የሐሰንን አላውቅም እንጂ እሱ ልምዱን ያካፍለናል። ለመግለጽ ከሚከብዱ አካባቢዎች አንዱ የላሊበላ አብያተ ክርስቲያናት ናቸው ብዬ አስባለሁ። ይህን ያልኩበት ምክንያት በርካታ ቅርስ ነው ያለው። በደንብ እንደው በጽሁፍ ገልጸህ ለአድማጭ ተመልካች ለማሳየት የምትቸገርበት ሁኔታ ነው ያለው እና አንዳንድ ጊዜ አሁን ለምሳሌ ወደ ሰሜን ብሔራዊ ፓርክ ብትሄድ ዝንጀሮ ልታይ ትችላለህ፣ ተራራውን ልታይ ትችላለህ፣ ገደሉን በደንብ ልትገልጸው ትችላለህ። ላሊበላ ግን ቤተ መድኃኔዓለም ብትገባ የቤተ መድኃኔዓለም ታሪክ ብቻ በጣም ረጅም ጊዜ ይወስድብሃል። ከዛ ከቤተ መድኃኔዓለም ወጥተህ ወደ ቤተ ማርያም ብትመጣ፣ ቤተ ጎልጎታ፣ ቤተ መስቀል እያልክ ዙሪያውን ብትዞር በጣም ብዙ ነው እና በአንድ ጊዜ ያሰብከውን የልብህን ልታደርስ የማትችልበት አካባቢ ነው ብዬ አስባለሁ እና ያው ጥበብ ይፈልጋል። አሁን እንደውም ቴክኖሎጂ ጥሩ ነው። ቴሌቪዥን ከመጣ በኋላ ትንሽ በምስል እያዳበርክ የማሳየት እድሉን እናገኛለን። ውስጥ ስትገባ ብዙ ጥበቦች ታያለ። ጣራው ላይ የመስኮቶቹ የራሳቸው የሆነ ተምሳሌት ጥበብ አላቸው። እነሱን በደንብ መግለጽ ይጠይቃልና ትንሽ ከበድ የሚል አላለም ወይ? ይሄ ዝግጅት ይጠይቃል። እንግዲህ ዘገባ ስንሰራ አስቀድመን እንዘጋጃለን። ስለ ላሊበላ ማንበብ አለብን፣ መጠየቅ አለብን፣ የተሰሩ ስራዎችን ማየት አለብን። ግን ዝም ብለን ከሄድ እውነቱን ነው በጣም የምትይዘው ነገር ነው የሚጠፋህና እኛ የዛኔ ስቶሪዎችን ለመስራት ስለዛ ነገር ተዘጋጅተን ጠይቀን አንብበን ደግሞ ከዛ ቃለ መጠይቅ በደንብ ጠይቀን ስለነበረ የምንሰራው ብዙም ነገር የከበደን የለም። ግን እሱ እንዳለው በጣም ረቂቅ ነው አሰራሩ፣ ውበቱ፣ አስደናቂነቱ፣ ያሉት መልእክቶች፣ እያንዳንዱ ነገር ግድግዳው ላይ የተሳሉት ነገሮች ሁሉ ረቂቅ መልእክት አላቸው። ዝም ብለው ስዕል አይደሉም። ራሱ የቤዛ ኩሉን ስነ ስርዓት ራሱ ስናይ ብቻውን ብዙ ታሪክ የሚወጣው አሰራር አለው እና ከዛ አንጻር የዛኔ እንደናንተ በቀጥታ ባይሆንም እየሰራን እየቀረጽን በአውሮፕላን ደግሞ እየላክን በወቅቱ ይተላለፍ እንደነበረ አስታውሳለሁ። መኮንን እንዳለው ግን አሁን ደግሞ ቴሌቪዥን ሲመጣ ከነ ውበቱ ከነ ህይወቱ በትኩስነቱ ስለሚተላለፍ ማራኪነቱ በጣም ድንቅ ነው። ደስ ይላል። ገጠመኞችን እናንሳልና ጋሽ ሐሰን በላሊበላ ዘገባ ወቅት እንግዲህ ከሐሰን ወደ ወሰን የተቀየርክበት አጋጣሚ ነበር የሚል ነገር አለና እውነት ነው? ምንድን ነበር ገጠመኙ? ቅድም እንግዲህ እንደገለጽኩላችሁ እኔ የእስልምና እምነት ተከታይ በመሆኔ አንተ እዚህ ሐሰን መሐመድ ተብለህ አትገባም የሚል ክርክር ነበር በጓደኞች ዘንድና ከዛ ስም ይቀየር ተባለ። ከስም እኛ እንግዲህ ፈርተን ነው ስላላወቅን ነው እንጂ እግዚአብሔር ቤት መሆኑን እኮ ያው በኋላ ነው ያወቅነው የሁሉም ቤት መሆኑን ማለት ነው። እና በቃ አትገባም ምናምን በሚለው ነገር እሺ ስሜ ይቀየር ቀረብ እንዲል እንዳስታውሰውም ወሰን ይሁን ተባለ። ከዛ አንተ እዚህ ቤተ መቅደስ ውስጥ ምናምን ስለማገባ ጄኔሬተር አለ ከባውዛ የምናበራበት እና እዛ ላይ ይህንን ሶኬቱንና የጄኔሬተሩን ያዛሉ እና እኔ እዛ የቆሎ ተማሪ ጋር እያወራው ለቀቅ ሳረከው ጠፋ ማለት ነው። ተጠፋ ወሰንን ረስቶት ካሜራማን ወራ ሐሰን ወደዛ ተመለሰ። አብረው ገመዱ ሲላለ እንደዛ ብሎ
ይሄ በጣም ደስ የሚል ገጠመኝ ነው። እና አንድ ካሜራ ባላችንም ምን አለ የሚባል እነዛኔ እንደዛ ብለን ከዛ ለምን አንጠይቅም ወደሚለው ሄደንና ስንጠይቅ በቃ እኛ የራሳችን ችግር ነው እንጂ ምንም ነገር የለም፣ ማንም ሰው መሄድ ይችላል፣ ለካ የእግዚአብሔር ቤት ነው። ያው በጣም ደስ የሚል ገጠመኝ ነው። በጣም ደስ የሚል ገጠመኝ ነው። እንደው ጋሽ ሀሰን እዚህ ጋር ደግሞ አሚኮ እንግዲህ በቀጥታ ስርጭት ከዋዜማው ጀምሮ እስከ ዋናው የልደት በዓልን እንግዲህ ያስተላልፋልና እንደው አንተም ደግሞ ብዙ ጊዜ የመስራቱ እድሉም ስለነበረ የአሚኮና የላሊበላ ትስስር እንደው ያላቸው ምን ይመስላል የሚለውን ደግሞ እናንሳ። የአማራ ሚዲያ ኮርፖሬሽን እና የቅዱስ ላሊበላ በጣም ትስስር አላቸው። ባህሉን፣ ወጉን፣ ልማዱን፣ ስርዓቱን በተለይ ደግሞ ማህበራዊ ፋይዳውን አውጥቶ አሚኮ ነው ለዚህ ያበቃው ማለት ይቻላል። የአማራ ሚዲያ ኮርፖሬሽን ከላሊበላ መዘገብ ከጀመረ በኋላ ነው ይሄ ነገር እየታወቀ እየተደነቀ የመጣው። ከዚህ በፊት ጀስት ዝም ብሎ በዓል ነው የሚል ነበር። ግን ብዙ ቁም ነገሮች እንዳሉት ብዙ አይነት ነገሮች እንደሚካሄዱ እኛ እየሄድን በሰራ ነው ዘገባዎች ነው ለዚህ የበቃው ማለት ይቻላል። እና ለምሳሌ የጎብኚዎች ወደዛ አካባቢ እንዲጎርፉ እዛም ያለው ማህበረሰብ ራሱ መስተንግዶው ቅድም መኮንን እንዳለው ማራኪ እንደሆነ ሳቢ እንደሆነ ሰዎች ሰው የሚወዱ ፍቅር ያላቸው እንደሆኑ የሚያሳይ ታሪኮችን እንሰራ ስለነበረ የአማራ ሚዲያ ኮርፖሬሽን እና የቅዱስ ላሊበላ በተለይ አብያተ ክርስቲያናቱ ጋር የሚካሄዱት ነገሮች በጣም ተከታታይ የሆኑ አቋርጠው የማያውቁ ናቸው። አሁን በፊት እኛ እንሰራለን፣ ሄደን እንቀርጻለን፣ ከዛ ለሚመጣ መኪና እንልካለን፣ እዚህ ይተላለፍ ነበረ። ከዛን ጊዜ ጀምሮ አሁን ደግሞ በቀጥታ ስርጭት ከቦታው አሁንም ጓደኞቻችን እዛ ነው ያሉት አይደለ? ሄደዋል፣ እነማን እንደሆኑ ባላቅም ማለት ነው። ስለዚህ እዛ በትኩስነቱ በእውነታው በትክክልም በቃ ከጧት እስከ ማታ ያለውን ስነ ስርዓት እሱን ሳይደክማቸው እየዘገቡ ስለሆነ ያበረከቱት አስተዋጽኦ ትልቅ ነው የሚል ሀሳብ አለኝ። እውነት ነው። እንግዲህ አሚኮ በጣም ብዙ ቦታዎችን በዘገባ ገልጧል። እንግዲህ ኢራምቡቲን በጥምቀት አሚኮ ከሰራ በኋላ ነው በደንብ በድፋት 44 ታቦታት ወርደው እንደሚከበር ያየነው። የጥምቀትን በጎንደር እናነሳለን፣ የላሊበላንም እንደዚሁና ምኩ ወደ አንተ ልምጣና በተለይ ደግሞ ሀሰን ካነሳው የተወሰነ ለመጨመር በተለይ የቤዛ ኩሉ ስነ ስርዓት አጠቃላይ ላሊበላ ላይ የልደት በዓል በደንብ እንዲከበር እና ባህሉን ትውፊቱን በማስተዋወቅ በኩል የአሚኮ ባልደረቦች በጣም ጠንካራ ናቸው። ያው ሶልም ታውቀዋለህ አካባቢውን። በተለይ በበዓል ወቅት ደግሞ በጣም ብዙ ሰው የሚበዛበት ነው። በዛ መካከል አልፈ ምስል ሳይበላሽብህ ድምጽ ሳይቆራረጥብህ ሙሉ አዳሩን ቆይተ ትንሽ ቅዝቃዜም ይኖረዋል እና እሱን ተቋቁሞ የሚሰሩ በጣም ጎበዝ ባለሙያዎች አሉ። በእነሱ ጥረት ነው አየር ላይ እየዋለ የሚገኘውና እኔ አንዳንድ ጊዜ የበዓል ዕለት በተለይ ወደዛ ካልሄድኩ ቤት ቁጭ ብዬ ነው የማየውና የሚመጡ ምስሎች ድምጹን ምናምን ያለውን ስነ ስርዓት ስታዩት እዛው እንደሆናችሁ ታስቡታላችሁ። በተለይ ደግሞ እዛ አካባቢ ተወልዶ አድጎ በዓሉን ሲያከብር ለነበረ ሰው በቴሌቪዥን ያን ሁነት ማየት በጣም ደስ ይላልና ይሄ በጣም ግሩም ስራ ነውና አሚኮም በዚህ በኩል እየሰራው ያለው ስራ ማድነቅ ያስፈልጋል የሚል ሀሳብ ለመጨመር ነው። እውነት ነው መኩ እኔ ማናው ከዚህ በፊትም ራሱ እንዳየነው የላሊበላ ወደ ቅዱስ ላሊበላ የሚካሄደው ጉዞ ምን ይመስላል የሚለውን በእግር የነበረውን ጉዞ ተሰርቶ አንድ ጊዜ አይቻለውና እንደዚህ አይነት ነገሮች ደግሞ መሰራታቸው ሰዎች ለቅዱስ ላሊበላ ያላቸውን ፍቅር ተአማኒነትና እንደዚሁም ደግሞ ለሱ ጋር ለመድረስ ያላቸውን ጉጉት የሚያሳይ ነው። በነገራችን ላይ በዚህ አጋጣሚ ሰሌ ከፈቀዳችሁኝ በዚህ በእኛም አካባቢ ወደ ቅዱስ ላሊበላ ለሚሄዱ ሰዎች እኛ ሙስሊም ብንሆንም ለጎረቤቶቻችን፣ ለዘመድ ለወዳጆቻችን ድግስ ሁሉ ይደረጋልና ስንቅ ሁሉ ይዘጋጃል ወደዛ ለመሄድና በገብርኤል ቤተክርስቲያን አካባቢ ነው እዛ ያደኩት እና ይሄንን ነገር ወደ ቅዱስ ላሊበላ ለሚሄዱ ሰዎች እንሸኝ ሁሉ ነበረ ጓደኞቻችንንና ሰው በጣም ፍቅር እንዲኖረው ያደረገው ያው አሚኮ ነው ማለት ይቻላል። እዛ ያለውን ነገር በማሳየት እውነታውን በማመላከት በጣም ያበረከተው አስተዋጽኦ ትልቅ ነው ብሎ መውሰድ ይቻላል። እውነት ነው። እንግዲህ አሚኮ በጣም የእስልምናም የክርስትናም ታሪካዊና ሃይማኖታዊ ቦታዎችን በማስተዋወቅ ደረጃ ትልቅ ስራ ሰርቷል። እንግዲህ ከቅዱስ ላሊበላም በተጨማሪ
የተለያዩ ጥንታዊ መስጊዶችንም የተለያዩ የእስልምና ስፍራዎችንም ሊጎበኙ የሚችሉ ታሪካዊ ቦታዎችንም አሚኮ ሰርቷል። እንግዲህ ተቋማችን ደስ የሚል ስራ ነው እየሰራን የምንገኘው። ወደ ቅዱስ ላሊበላ ጨዋታችን እንመለስና መኩ በተለይ ከተወላጅነት ባለፈ ደግሞ በዘገባ ስራም አካባቢውን የመግለጽ ቀጥታ ስርጭቶችን የማስተላለፍ እድል አግኝታል። እኔ አምና ቦታው ላይ ነበርኩኝና እጅግ በጣም ደስ የሚል ድንቅ ስፍራ ነው። ከዛ ባለፈ ግን በዓሉን ማክበርና በዘገባ ስራ ደግሞ ለተመልካቾች ማድረስ ስሜቱ እንዴት አየኸው? ትንሽ ከበድ የሚል ጥያቄ ነው መሰለኝ። በዓሉን ማክበር እንደፈለክ ተንቀሳቅሰህ የፈለከውን ቦታ መርጠህ በተለይ ደግሞ የቤዛ ኩሉ ስነ ስርዓት ማሚጋራው ላይ ሲከናወን በደንብ ልታይ ትችላለህ። ዘጋቢ ሁነህ ስትሄድ ግን እኔ ለምሳሌ 3-4 ጊዜ የሬዲዮ ዘጋቢ ሁኜ ነው የሄድኩት። አስበው የሬዲዮ ዘጋቢ ሁነህ ቤዛ ኩልን ለሬዲዮ አድማጮች እንዴት ልታደርሰው ትችላለህ? በጣም ነው የሚከብደው። አለባበሳቸውን፣ ከታች ያለውን ከላይ ያለውን የቄሶቹን ዝማሜ እሱን ልትገልጽ ትችላለህ። የምእመናኑን ያሉበትን ሁኔታ ልልታውን፣ ጭፈራውን እንደዚህ ልታሳይ ትችላለህ። ግን በደንብ አትረካምና እንደው ብዙ እንትን አይልም፣ ደስ አይልም። በተለይ ሬዲዮ ላይ ሲሆን ትንሽ ይቸግራል። እና እኔ የምመርጠው ቦታው ሄዶ ቤዛ ኩሉን በደንብ ከማውቀው ቦታ ቁጭ ብዬ ማየት ነው ደስ የሚለኝና እንደው ከሚዲያ ጋር በተያያዘ ቅድም እንዳነሳ ነው ገና መታየት ያለባቸው መገለጥ ያለባቸው በጣም ብዙ ጉዳዮች አሉ። ለምሳሌ አሁን ዘመኑ ጥሩ ነው፣ ዲጂታል ሚዲያው ስለሰፋ በቲክቶክ የምናያቸው መረጃዎች አሉ። ከመጀመሪያው ሰዎቹ ከአካባቢያቸው ተፈላልገው ተጠራርተው ሲጓዙ ጀምሮ የሚያነሷቸው ግጥሞች አሉ፣ ስነ ቃሎች አሉ፣ ምስጋናዎች አሉ። እነሱን ገና አልሰራንምና ወደፊት ብንሰራቸው በብዙ መንገድ እናተርፋለን የሚል ሀሳብ አለኝ። በየጉዟቸው የሚያነሷቸው ስንኞቹ አሉ። ለምሳሌ ላሎ መንገዱን አለስልሰው ላሎ መንገዱን አለስልሰው እያሉ የሚዘምሩት አለ። ከደረሱ በኋላም አረ እንዴት አድርጎ ሰራው፣ አረ እንዴት አድርጎ ሰራው፣ ለመጥረቢያው እንኳን እጀታ የለው እያሉ ያመሰግናሉና እንደዚህ አይነት ምስጋናዎችን በደንብ ብንሰራቸው ደግሞ ተጨማሪ ውበቶች ናቸው የሚል ሀሳብ ለመጨመር እንግዲህ የስንብት ጥያቄ እናብላችኋል። እንደው እኛም ያላነሳ ነው ነገር ካለ እናንተ ደግሞ የምትጨምሩት ነገር ካለ ደግሞ እድል እንስጣችሁ። አንድ ዘምር እንዲያዝ እሺ እኔ እቀበላለሁ። እሺ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ የድንጋይ ወጋግራ የድንጋይ መሰሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ እንደዚህ አይነት መዝሙሮች አሉና እኔ ሁል ጊዜ ስሰማቸው በጣም ነው የሚናፍቀኝና እኛ ልጅ እያለን እዛው በነበርንበት ወቅት ብዙ ጊዜ የምንከታተለው ቤተ መድኃኔዓለም ባለፈው አመት በደንብ አይተው ከሆነ ቤተ መድኃኔዓለም ፊት ለፊት ሰፊ አውደ ምሕረት አለ። እዛ አውደ ምሕረት ላይ በገዳም የሚኖሩ አባቶች መነኮሳት ይመጣሉ። ከተለያየ አካባቢ ነው የሚመጡትና በተለያየ ቋንቋ በትግርኛ፣ በአገውኛ፣ በአማርኛ፣ በኦሮምኛ ምስጋና የሚያቀርቡበት መርሃ ግብር አለ። እሱ በጣም የተለየ ነው። ዘንድሮም ቲክቶክ ላይ አንዳንድ ቪዲዮዎችን እያየው ነበርና እሱን በየአመቱ እየጠበቅን በጉጉት እንቅልፍ የለም ከዋዜማው ጀምሮ ቀደም ብለው መርሃ ግብሮቹ ይጀመራሉና እሱን የምንከታተልበት ስነ ስርዓት ለኔ ሁል ጊዜም የሚናፍቀኝ ትዝታ ነው። ይሄን ነው ላጫውታችሁ ምፈልግ። አሻሰን በመጨረሻ የምትለን ነገር አለ? እንግዲህ በመጨረሻ የምለው ነገር ቢኖር ምንድነው ተመልካቾቻችን እንኳን በሰላም እና በጤና በፈቀረ ለክብረ በዓሉ አደረሳችሁ ነው። የአማራ ሚዲያ ኮርፖሬሽን ምንጊዜም ቢሆን በአዳዲስ የዘገባ ቅርጾች አዳዲስ ዘገባዎችን ይዞላችሁ በቅርቡ ይመጣል አይደል? ይመጣል። ስለዚህ ሁላችንም ክብረ በዓላትን የሚያደምቅ ነው አሚኮ። በዓሉን በተመለከተ ደግሞ ምርጥ ዝግጅቶች እንዳዘጋጃችሁ አይቻለሁኝ። ስለዚህ የዕለት ዕለት በጉጉት እንድትጠብቁን እጋብዛለሁ። መልካም በዓል ይሁንላችሁ። በጣም እናመሰግናለን። እንግዲህ ጋሻሰን እንግዲህ እኛም ወደዚህ ሙያ ስንቀላቀል መጀመሪያ እንግዲህ አንበሳውን ድርሻ የምትወጣው አንተ ነህ። በማሰልጠኑም እንግዲህ በጣም ነው የምናመሰግነው። መኮንንም ደግሞ እዚህ ስቱዲዮ ጥሪያችን አክብራችሁ ስለመጣችሁ እጅግ አድርገን እናመሰግናለን።